ማስታወሻ ደብተራችሁንና መጽሐፍ ቅዱሳችሁን አውጥታችሁ በመዝሙር 41 ላይ እናወጣና እንቆማለን። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል። በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በዛሬ ማለዳ የቤተክርስቲያናችን ፕሮግራም የምንካፈለው የእግዚአብሔር ቃል ሐሳብ ምስኪኑን የማሰብ በረከቶች የሚል ነው። ምስኪኑን የማሰብ በረከቶች። አሁን ያነበብኩላችሁ የእግዚአብሔር ቃል የሚገኘው በመዝሙር መጽሐፍ ምዕራፍ 41 ከቁጥር 1 እስከ 3 ያለውን ነው። መዝሙር መጽሐፍ ምዕራፍ 41 ለመዘምራን አለቃ የዳዊት መዝሙር ይላል። በአንዳንድ ትርጉሞች ላይ 14 ቁጥሮች ሲኖሩት በአንዳንድ ትርጉሞች ላይ ደግሞ 13 ቁጥሮች ያሉት ምዕራፍ ነው። ይሄ የዳዊት መዝሙር ለመዘምራን አለቃ የሚለው የመዘምራን አለቃ የሚባለው ጌታ ኢየሱስ ክርስቶስ እንደሆነ የዳዊትን መዝሙር በምታጠኑበት ጊዜ ብዙ የመጽሐፍ ቅዱስ ማብራሪያዎች ይሄን ሐሳብ ይናገራሉ። ወዳጆቼ የመዝሙር መጽሐፍ ምዕራፍ 41 13 ቁጥሮች አሉት። አሁን ባነበብኩላችሁ ላይ እነዚህ ቁጥሮች በሶስት መደብ ሊከፈሉ ይችላሉ። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ቀጣዮቹ ከ4ኛው እስከ 10ኛው ድረስ ያሉት ቁጥሮች ደግሞ የጸሎት ቁጥሮች ናቸው። የመጨረሻዎቹ ቁጥሮች ከ11ኛው እስከ 14ኛው ድረስ ያሉት ቁጥሮች የምስጋና ቁጥሮች ናቸው። የምትጽፉ ሰዎች ቶሎ ቶሎ ከኔ ጋር እንድጽፉ ፈልጋለሁ። ይሄ መዝሙር ለመዘምራን አለቃ የዳዊት መዝሙር ይላል። ገና መግቢያው ላይ ስትመለከቱ ይሄን መዝሙር የጻፈው ዳዊት ነው። ይሄን መዝሙር የጻፈው ደግሞ በብቸኝነትና በህመም ጊዜ እንደሆነ የእግዚአብሔር ቃል ትመለከታላችሁ። እንደነገርኳችሁ 13 ቁጥሮች አሉት። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ምስኪኑን የሚያስብ ሰው የሚያገኛቸውን በረከቶች የሚናገሩ 3 ቁጥሮች ናቸው። ቀጣዮቹ ከ4ኛው ቁጥር እስከ 10ኛው ቁጥር ድረስ ያሉት ደግሞ የጸሎት ቁጥሮች ናቸው። መዝሙረኛው ለመዘምራን አለቃ የሚያቀርባቸውን ጸሎቶች ከ4ኛው እስከ 10ኛው ድረስ ባሉ ቁጥሮች ውስጥ ታገኛላችሁ። ከ11ኛው እስከ 13ኛው ድረስ ያለው ደግሞ የምስጋና ቁጥሮች ናቸው። በዚህ ስፍራ የምትመለከቱት ሐሳብ ምንድነው? ለችግረኛና ለምስኪን የሚያስብ ምስጉን ነው ይልና ለችግረኛና ለምስኪን የሚያስብ ምስጉን ነው ብቻ ሳይሆን እግዚአብሔር አምላክ ምን አይነት በረከቶችን እንደሚያደርግለት የሚናገር ክፍል ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል ይልና በምድርም ላይ ያስመሰግነዋል ብቻ ሳይሆን በጠላቶቹ እጅ አሳልፎ አይሰጠውም፣ በህመሙ ጊዜ እግዚአብሔር ይረዳዋል፣ ደግሞ መኝታውን ያነጥፍለታል ብሎ በጣም አስደናቂ የሆነ ሐሳብን በመንፈስ ቅዱስ ምሪት አማካኝነት መዝሙረኛው ዳዊት በመዝሙር መጽሐፍ ምዕራፍ 41 ላይ ይናገራል። ጉባኤው ሁሉ በእግዚአብሔር ቃል የሚያምን ከሆነ እጁን ከፍ ያርግ። እኔ ባርካችኋለሁ በጌታ በኢየሱስም። ከፍ አድርጉ እጆቻችሁን። እግዚአብሔር በክፉ ቀን በጌታ በኢየሱስም ያድናችሁ። እግዚአብሔር ይጠብቃችሁ፣ ሕያውም ያድርጋችሁ። እግዚአብሔር ይጠብቃችሁ። ስለዚህ በዚህ ስፍራ በመንፈስ ቅዱስ ምሪት አማካኝነት መዝሙረኛው ሲናገር ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይልና ከዛ ሲናገር እንደዚህ ይላል። እግዚአብሔር በክፉ ቀን ያድነዋል፣ ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል ብቻ ሳይሆን በጠላቶቹ እጅ አሳልፎ አይሰጠውም፣ ለጠላቶቹ ምኞት አሳልፎ አይሰጠውም ብቻ ሳይሆን በታመመ ጊዜ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ይረዳዋል ብሎ ይናገራል። እነዚህ በረከቶች የሚያገኘው ሰው ምን አይነት ሰው ነው ሲባል ለችግረኛውና ለምስኪኑ የሚያስብ ሰው ነው።
ለችግረኛውና ለምስኪኑ የሚያስብ ሰው ቀጥሎ ያሉ በረከቶችን ብቻ ሳይሆን እስከ ቁጥር 13 ድረስ ሌሎችንም በረከቶች በተመለከተ እንዴት እግዚአብሔር እንደሚባርከው እንዴት እግዚአብሔር እንደሚረዳው ትመለከታላችሁ። ከዚህ በፊት ትዝ ካላችሁ በማስተምርበት ጊዜ አንድ ነገር ብያለሁ። ሁሉም ነገራችሁ፣ ሁሉም በረከታችሁ፣ ስኬታችሁ በሚረዷችሁ ሰዎች በኩል እንደሚመጣላችሁ እንዳታስቡ። እንደውም በተለይ ለመንፈሳዊ ሰዎች የእግዚአብሔር በረከት የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው። ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 6 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳል። ከዛም ደግሞ ሳንዝል ሳንታክት ብናደርግ ይሄንን ነገር መከሩ በደረሰ ጊዜ እናጭዳለን ብቻ ሳይሆን የሚለው ለሰው ሁሉ እድሉን ካገኘን መልካም እንድናደርግ ሐዋርያ ጳውሎስ ይናገራል። ምክንያቱም ለሰው ልጅ፣ ለችግረኛ፣ ለምስኪን፣ ለሰው ሁሉ መልካም ማድረግ እድል ነው። ይሄ እድል ደግሞ ወደ ህይወታችሁ ይዞት የሚመጣው በረከት እንዳለ ማወቅ አለባችሁ። ሁልጊዜ ሰዎች ሲያስቡ ህይወታቸው፣ ታሪካቸው፣ ኑሯቸው እንዲቀየር ሚረዳኝ ባገኝ፣ ሚያግዘኝ ባገኝ ብለው ነው የሚያስቡት። ነገር ግን ይገርማችኋል፣ ለክርስቲያን ሰዎች በተለይ ለመንፈሳዊ ሰዎች የህይወት ለውጥ በረከትና አዲስ ጎዳና የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው። በዚህ ስፍራ የሚናገረው ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይላል። ለችግረኛውና ለምስኪን ሰው የሚያስብ ሰው ምስጉን ነው ይልና ይሄ ሰውዬ የሚቀበለው በረከት እንዳለ ይናገራል። የሚያገኘው እግዚአብሔር የሚሰጠው ነገር አለ። እግዚአብሔር በክፉ ቀን ይጠብቀዋል። እግዚአብሔር ያድነዋል። እግዚአብሔር ለጠላቶቹ አሳልፎ አይሰጠውም። በታመመ ጊዜ ይረዳዋል። መኝታውን ያነጥፍለታል። ይሄን ሁሉ በረከት የሚያገኝ ሰው ለችግረኛውና ለምስኪኑ የሚያስብ ሰው ነው ብሎ ይናገራል። እሺ፣ ቅዱሳት መጽሐፍትና እስራኤላውያን ምስኪን ሰው የሚለውን በሚገልጹበት ጊዜ በልዩ ስያሜ በልዩ ሁኔታ ይገልጻሉ። ይሄ ምስኪን ሰው ማን ነው? ይሄ ችግረኛ ሰው ማን ነው? ከረዳሁት እንደነዚህ አይነት በረከቶችን ወደ ህይወቴ የሚያመጣልኝ ምስኪን ሰው ማን ነው? ምን አይነት ሰው ብረዳ ነው እግዚአብሔር አምላክ በክፉ ቀን የሚጠብቀኝ፣ የሚረዳኝ፣ ሕያው የሚያደርገኝ፣ በህመሜ ጊዜ የመኝታዬን የሚያነጥፍልኝ ምስኪን ሰው ስረዳ ከሆነ ይሄ ምስኪን ሰው ምን አይነት ሰው ነው? ወይም ደግሞ ይሄ ምስኪን ሰው ማለት ምን ማለት ነው የሚለውን ነገር ቶሎ ከኔ ጋር እየጻፋችሁ እንድንነጋገር እፈልጋለሁ። ጻፉ። የመጀመሪያ ምስኪን ሰው ማለት ወዳጆቼ፣ ምስኪን ሰው ማለት እንደተሰበረ ቀስት የተሰበረ ሰው ማለት ነው። የተሰበረ ሰው ማለት ነው። ቅዱሳት መጽሐፍትና እስራኤላውያን ይሄን ምስኪን ሰው የሚገልጹባቸው ብዙ አገላለጾች አሉ። መጽሐፍ ቅዱሳችሁ ውስጥ ቅዱሳት መጽሐፍቱ ስትመለከቱ ምስኪን ሰው ብሎ የሚናገረው እንደተሰበረ ቀስት የተሰበረ ሰው ነው። ውስጡ፣ መንፈሱ፣ ልቡ፣ ህይወቱ፣ ኑሮ፣ ማንነቱ አንድ ወቅት ላይ አንድ ነገር ማድረግ የሚችል፣ ማሳካት የሚችል፣ መምራት የሚችል፣ ማከናወን የሚችል፣ መፈጸም የሚችል፣ ድል ማድረግ የሚችል ነገር ግን ደግሞ በሆነ አጋጣሚ ምክንያት ኃይሉን ያጣ፣ አቅሙን ያጣ፣ ፈንክሽን ማድረግ ያቃተው ማለት ነው። ስለዚህ እንደተሰበረ ቀስት የተሰበረ ውስጡ የተሰበረበት ሰው ማለት ነው። ሁለተኛው ይሄ ምስኪን ሰው ማለት ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ማለት ነው። ይሄ ምስኪን ሰው ለችግረኛውና ለምስኪኑ ሰው የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ይጠብቀዋል የተባለለት ይሄ ምስኪን ሰው አንደኛ በኪሱ ምንም የሌለው ሰው ነው። ከኪሱ ይልቅ ደግሞ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። ስለዚህ እግዚአብሔር በመዝሙረኛው ዳዊት አማካኝነት ሲነግረን ምን አለ? ለችግረኛና ለምስኪን የሚያስብ ምስጉን ነው አለ። እግዚአብሔር በክፉ ቀን ይጠብቀዋል፣ ይረዳዋል፣ ከዛም ደግሞ በምድር ላይ ያስመሰግነዋል አለ። አሁን ይሄ ምስኪን የሚባለው ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ሁለተኛ ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። ሶስተኛ ይሄ ሰው የተዘነጋ ሰው ነው፣ የተተወ ሰው ነው። ሕያው ሆኖ የተቀበረ ሰው ማለት ነው። በዚህ ዓለም ላይ ብዙ የተዘነጉ ሰዎች አሉ። በሆስፒታል አልጋ ላይ የተዘነጉ ሰዎች አሉ። እስር ቤት የተዘነጉ ሰዎች አሉ። በጎዳና ላይም በጓዳ ውስጥም የተዘነጉ ሰዎች አሉ። እነሱ ወደው ይመለከታሉ፣ ሰው ግን የሚመለከታቸው የሌላቸው ሰዎች አሉ። ይሄን ምስኪን ሰው ብታስበው
እግዚአብሔር በክፉ ቀን ይረዳሃል፣ ይጠብቅሃል፣ መኝታን ያነጥፍልሃል። እግዚአብሔር አምላክ በምድር ላይ ያስመሰግንሃል ብሎ ይናገራል። ስለዚህ ይሄ ሰው እንደተሰበረ ቀስት የተሰበረ ሰው ነው። ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። የተዘነጋ ሰው ነው። የተተወ ሰው ነው። እሱ ብቻ አይደለም። ይሄ ሰው አራተኛ የተጣለ ሰው ነው። በጓደኛ በቤተሰብ በብዙ አቅጣጫ የተጣለ ሰው ነው። አንድ ወቅት ላይ የተጠቀሙበት የተገለገሉበት፣ አንድ ወቅት ላይ በብዙ የተጽናኑበት ሰው ነው። ይሄ ሰው ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። እግዚአብሔር አምላክ በክፉ ቀን ይጠብቀዋል፣ ይረዳዋል፣ ደግሞም ሕያው ያደርገዋል ሲል መጽሐፍ ይሄ ብትረዱት በረከት ወደ እናንተ ይዞላችሁ የሚመጣ ሰው፣ ብታስቡለት በረከት ወደ እናንተ ይዞላችሁ የሚመጣ ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ሁለተኛ ከኪሱ ይልቅ በልቡ ውስጥ ተስፋ የሌለው ሰው ነው። ሶስተኛ የተዘነጋ የተረሳ ሰው ነው። የተጣለ ሰው ነው። የሆነ ዘመን ተጠቅመውበት ተገልግለውበት የተዉት ሰው ነው። ይሄን ቅዱሳት መጽሐፍት ነው እንደዚህ ብለው የሚገልጹት። እሱ ብቻ አይደለም። አምስተኛ ድምፁ የማይሰማ ሰው ነው። ወደዚህ ቤተክርስቲያን የመጣችሁ ወደ ሌላም ቤተክርስቲያን የምትሄዱ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ በምድር ላይ እንድትመሰገኑ ታሪካችሁ ሕይወታችሁ እንዲቀናላችሁ የምትፈልጉ ሰዎች ልክ እንደ ጠንቋይ ቤት ጸሎት አብላኝ 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 ብላችሁ የምትበሉበት ቤት አይደለም ይሄ ቤት። ይሄ አብልታችሁ የምትበሉበት፣ ረድታችሁ የምትረዱበት፣ ደግፋችሁ የምትደገፉበት እንጂ ይሄ ለራሳችሁ ልክ እንደ ደብተራና እንደ ሆነ ሟርተኛ ባላ ተክላችሁ ለኔ ብላችሁ ታሪካችሁ የምትቀይሩበት የህይወት ስርዓት አይደለም ክርስትና። የእግዚአብሔር ቃል ሲናገር እንደዚህ አለ፣ ለችግረኛውና ለምስኪኑ ሰው የሚያስብ ሰው የተባረከ ነው። የተባረከ ነው። ይሄንን ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ደግሞም ይረዳዋል። እግዚአብሔር አምላክ ሕያው ያደርገዋል፣ በምድር ላይ ያስመሰግነዋል። እሱ ብቻ ሳይሆን የሚናገረው እንደዚህ አለ፣ በጠላቶቹ እጅ አሳልፎ አይሰጠው። እግዚአብሔር በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? የተዘነጋን ሰው የሚያስታውስ፣ የተጣለን ሰው የሚያስታውስ፣ እግዚአብሔር በክፉ ቀን የሚረዳው በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? ይሄንን ሰው የጣለውን ሰው የረሳውን ብቻ አይደለም፣ በልቡ ውስጥ ምንም ተስፋ የሌለውን ሰው፣ ይሄንን ሰው የሚያስብ ሰው የሚረዳው ባለስልጣን አይደለም፣ ባለሀብት አይደለም። ራሱ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ያገለግለዋል፣ ያግዘዋል። እግዚአብሔር ይጠብቀዋል ሲል መጽሐፍ እንደ አይኑ ብለን ነው የሚጠብቀው። እግዚአብሔር ፕሮቴክት ያደርገዋል። ማይ ጋድ! ድምፁ የማይሰማ ሰው ማለት ነው ምስኪን ሰው። ስድስተኛ ነገሩ እንደደረቀ ወንዝ እንደተበተነ ጢስ የሆነበት ሰው ማለት ነው። ይህን የሚናገረው ቅዱሳት መጽሐፍት ናቸው። እግዚአብሔር አምላክ ለችግረኛውና ለምስኪኑ የሚያስብ ሰው የተባረከ ነው፣ ምስጉን ነው ብሎ ሲናገር ይሄ ምስኪን ማን ነው ብዬ ቅዱሳት መጽሐፍትን እያነበብኩኝ ነበረ። ይሄ ምስኪን ሰው ወዳጆቼ ነገሩ እንደደረቀ ወንዝ የደረቀበት፣ እንደተበተነ ጢስ የተበተነበት፣ አንድ ወቅት ላይ የሚጠጣ የሚበላ የነበረው፣ አንድ ወቅት ላይ የሚታይ የሚያስ ነገር የነበረው፣ በሆነ የህይወት አጋጣሚ ግን ነገር ከእጁ የተበተነበት፣ ነገር ከቤቱ የደረቀበት፣ በብዙ የህይወት መንገድ ውስጥ ባልተጠበቀ ሁኔታ ውስጥ የገባ፣ አንድ ወቅት ላይ እስከ ገደቡ የሞላ የነበረው፣ ማንም የማይደፍረው የነበረ፣ ነገር ግን ህይወት ውጣ ውረድ አለውና አንድ ወቅት ላይ ያ ኃያል የነበረ አሁን የደከመ ሰው፣ ይህንን ሰው የሚያስብ ሰዋል፣ ይህንን ሰው የሚያስታውስ ሰው፣ ይህንን ሰው የሚረዳ ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ይረዳዋል፣ ሕያው ያደርገዋል። በጠላቶቹ እጅ አሳልፎ አይሰጠውም። አሚን ነው ወይ? ሰባተኛ ይሄ ምስኪን ሰው እግዚአብሔር በቅርበት የሚመለከተው ሰው ነው። እግዚአብሔር በቅርበት የሚመለከተው ሰው ነው። በጣም የሚገርማችሁ እግዚአብሔር በጣም አቴንሽን ሰጥቶ የሚከታተለው የሚያዩ ሰው ነው። ስምንተኛ ይሄ ምስኪን ሰው ኃይል ቢኖረውም ሌላውን ለማጥቃት የማይጠቀምበት ሰው ነው። ኃይል ቢኖረውም ሌላውን ሰው ለማጥቃት የማይጠቀምበት ሰው ነው። አንድ ሰው ምስኪን ነው ማለት በቃ ዝም ብሎ አቅመ ቢስ ነው ማለት ብቻ እንዳይመስል። አንድ ሰው ምስኪን ነው ማለት አንደኛ እግዚአብሔር በቅርበት የሚመለከተው ሰው ነው። ሁለተኛ የተጣለ ነው፣ የተዘነጋ ነው፣ በልቡ ምንም ተስፋ የሌለው ነው ብቻ ሳይሆን
ኃይል ቢኖረውም ሌሎችን ለማጥቃት አታክ ለማድረግ የማይጠቀምበት ሰው ነው። የማይጠቀምበት ሰው ማለት ነው። እድል አለው፣ ኃይል አለው፣ አቅም አለው፣ ገንዘብ አለው፣ ኔትወርክ አለው። ሰዎች ግን አታክ ለማድረግ የማይጠቀም። አሁን በእኛ ሀገር ምስኪን ሰው ማለት ሁል ጊዜ ያጣ የነጣ ብቻ የሚመስላችሁ ሰዎች አላችሁ። ያጣ የነጣ አንዳንድ ሰው ኃይል ላይ ቁጭ ብሎ ስልጣን ላይ ቁጭ ብሎ ሀብት ኖሮት ሁሉ ምስኪን ሊሆን ይችላል። ኃይል ያለው ሌላውን ሰው ለማጥቃት የማይጠቀምበት ሰው ማለት ነው ምስኪን ሰው ማለት። ዘጠነኛ ይሄ ምስኪን ሰው ማለት ራሱን ወደ እግዚአብሔር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው ማለት ነው። ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ነገር ጋር ያልተያያዘ ሰው ማለት ነው። ብታስበው መልካም የሚሆንልህ የምትባረክበት እድል የሚሆን የሚጠቅም ሰው ይሄ ሰው ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው፣ ከዘመድ ከሀብት ከስልጣን ከዝና ከክብር ከገንዘብ ጋር ያልተያያዘ ያልተገናኘ ሰው ማለት ነው። ይሄ ሰው ማለት ያልተያያዘ ሰው ማለት ነው። አስረኛ ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይሄ ምስኪን ሰው፣ ይሄ ችግረኛ ሰው፣ የተጣለ የተዘነጋ የተተወ ሰው፣ የተረሳ ሰው፣ በልቡ ተስፋ ያጣ ሰው። ይገርማል። ዛሬ ተስፋ እንዳጣ ነገሩ እንደደረቀና እንደተበተነበት እንዳይመስል ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይህን ሰው ብታስበዋል እግዚአብሔር በክፉ ቀን ይጠብቅሃል፣ ደግሞም ያድንሃል። እግዚአብሔር በጠላቶች እጅ አሳልፎ አይሰጥህም አለ። 11ኛ የራሱ ጽድቅ እንደጎደለ ጥበቡም እንደደከመ የሚያምን ሰው ነው። በእግዚአብሔር ፊት ጽድቅና ተቀባይነት ሞገስ ለማግኘት በራሱ ጥረትና አቅም በቂ እንዳልሆነ አምኖ የተቀመጠ ሰው ማለት ነው። የራሱ ጽድቅ እንደጎደለና እንደደከመ ጥበቡ እንደደከመ የሚያምን ሰው ማለት ነው። የሚያምን ሰው ማለት ነው። እዚህ ያላችሁ ሰዎች ዛሬ ማንበብ የጀመርኩትን የእግዚአብሔርን ቃል ሐሳብ ለእናንተ አዲስ አይደለም። ከዚህ በፊት ስታነቡት የኖራችሁት ነው። የእግዚአብሔር ቃል በዚህ በመዝሙር 41 ላይ የሚናገረው ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። ብቻ አይደለም በምድርም ላይ ያስመሰግነዋል። ዝም ብዬ መደጋግመው ቃሉና መንፈሱ እንዲጋባባችሁ ስለምፈልግ ነው። እግዚአብሔር አምላክ በሕመሙ ቀን ይረዳዋል፣ መኝታውንም ያነጥፍለታል። ለምን? ምስኪኑን ሰው ችግረኛውን ሰው ስላሰበው። ይሄ ምስኪን ሰው ምን አይነት ሰው ነው? አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ይሄን የሚለው ዮናታን አይደለም፣ ቅዱሳት መጻሕፍት ናቸው። ሁለተኛ በልቡ ምንም ተስፋ የሌለው ሰው ነው። የተዘነጋ የተጣለ የተተወ ሰው ማለት ነው። ይሄ ሰውዬ ድምፁ የማይሰማ ሰው ነው። ነገሩ እንደደረቀ ወንዝ የደረቀበት እንደ ጢስ የተበተነበት ሰው ማለት ነው ይሄ ሰው። እሱ ብቻ አይደለም። 12ኛ የምትጽፉ ሰዎች የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ የሆነን ሰው ብትረዳው ብታስበው አይገርምም? አይገርምም? በአጭር አማርኛ የዚህን ዘመን ቦክሰኞች አላቅም፣ ታይሰንን ብታስበው አይገርምም? መንጋጭላን ያጣምምላል፣ ያጣምምላል። ይሰማል። 99 ትናንሽ ነው የሚያደርግህ፣ እንደ መረብ ኳስ ነው የሚያፈርጥህ። አሁን ምስኪኑ ሰው ማለት የራሱ ጥንካሬ በራሱ እጅ ያልሆነ ማለት፣ ሌላው ሲበረታ ብቻ ቢበረታ፣ ሌላው ሲፈቅድለት ብቻ የሚኖር ሰው ማለት ነው ይሄ ሰው ማለት። ወዳጆቼ ቅዱሳት መጻሕፍት ሲናገሩ እንደዚህ ይላሉ ስለዚህ ሰው። በማህበረሰቡ ጠርዝ ላይ ያለ ቢመስልም በእግዚአብሔር ልብ ውስጥ ግን መሃል ላይ ነው ይሄ ሰውዬ። በማህበረሰቡ ዘንድ መጨረሻ ያለ ቢመስልም በእግዚአብሔር ዘንድ ከፊት ነው ይሄ ሰው። አለባበሱ ምስኪን ነው። የራሱ ጥንካሬ በራሱ እጅ አይደለም። ይቀርማል። ምናልባት በቤተ ክርስቲያኑ ጠርዝ ላይ ያለ ይመስላል። በቤተ ክርስቲያኑ መጨረሻ ላይ ያለ ይመስላል። በሰዎች ዘንድ መጨረሻ ላይ ያለ ይመስላል። በእግዚአብሔር ልብ ውስጥ ግን መሃል ላይ ነው። በእግዚአብሔር ዘንድ ግን ከፊት ነው። ከፊት ይሄ ሰው ከፊት። ለዚህ ነው ይሄን በእግዚአብሔር ፊት ከፊት የሆነውን በእግዚአብሔር ልብ ውስጥ መሃል ላይ የሆነውን ሰው ብታስበው፣ ብትረዳው፣
ከሱ ጋር ብትቆም የተዘነጋን የተጣለን የተተወን ሰው ብትረዳው ተስፋ ከልቡ ያለቀበትን ሰው ገንዘብ ከኪሱ የጨረሰን ሰው ችግር ውስጥ ያለን ሰው ድምፁ የማይሰማን ሰው ዛሬ ሰው የሚረዳው ድምፁ የሚሰማ ሰው ታውቃላችሁ የኛ ዘመን ቤተክርስቲያን ትልቅነት መለኪያ በቤተክርስቲያን ውስጥ ያሉ ባለሀብቶችና ባለስልጣኖች ናቸው ፕራውድ የምናደርገው ይሄ የታወቀ ነው በእኛም ዘመን ያሉ አገልጋዮች ራሳቸው በጣም ኩሩ የምናደርገው የንትን ፋብሪካ ባለቤት እኛ ቸርች ነው የንትን እኛ ጋር ነው የንትን ሚኒስተር እኛ ጋር ነው በሚል በጣም ብዙ ሰው ነው ፕራውድ የሚያደርገው እነዚህ ሰዎች ምናልባት ወዳጆቼ ምናልባት የእግዚአብሔር ቃል ሲናገር እንደዚህ ያለ አንዳችሁ የሌላችሁን ከባድ ሸክም ተሸከሙ በዚህም የክርስቶስን ሕግ ትፈጽማላችሁ አለ የክርስቶስን ሕግ የምትፈጽሙበትን መንገድ ለምነግራችሁ በረከት ወደ እናንተ እንዲመጣ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ መኝታችሁን እንዲያነጥፍላችሁ ዮናታን መጥቶ ያነጥፍላችሁ እግዚአብሔር መኝታችሁን እንዲያነጥፍላችሁ በጠላታችሁ እጅ አሳልፎ እንዳይሰጣችሁ ወዳጆች ይሄ ጉዳይ የአስራት ጉዳይ አይደለም ይሄ ጉዳይ የልብ ጉዳይ ነው እግዚአብሔር እንደዚህ ያለ ለችግረኛውና ለምስኪኑ የሚያስብ ሰው የሚያስብ ሰው ምስጉን ነው እግዚአብሔር በክፉ ቀን ይጠብቀዋል ያድነዋል እግዚአብሔር ሕያው ያደርገዋል ጤነኛ ያደርገዋል ስትሮንግ ያደርገዋል በደንብ አዳምጠኝ ይሄ ሰው ብር ከኪሱ ተስፋ ከልቡ የጨረሰ ሰው በማህበረሰቡ ጠርዝ ላይ ያለ ሰው ነው ድምፁ የማይሰማ ሰው ነው ብር ከኪሱ ተስፋ ከልቡ የጨረሰ ሰው የተዘነጋ ሰው ነው የተጣለ የተተወ ሰው ነው ይሄን የተጣለን ሰው የተዘነጋን ሰው ብታስበው ይሄን ድምፁ የማይሰማን ሰው ብታስበው ይሄንን ጽድቁ እንደጎደለበት ጥበቡ እንደደከመበት ያመነን ሰው ይሄንን ሰው ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን በመስማት የሚውለውን ሰው ይሄን ሰው ብታስበው እግዚአብሔር በቅርበት የሚከታተለውን ሰው ብትከታተል እግዚአብሔር መኝታህን ያነጥፍልሃል እሺ ምስኪን ሰው ማለት ይሄ ሰው ማለት ከሆነ ማሰብ ምን ማለት ነው ጻፉ ማሰብ ምን ማለት ነው ማሰብ ማለት ብሩን እንደጨረሰ ተስፋውን እንዳለቀ ሰውየው አቅመቢስ እንደሆነ የራሱ ጥንካሬ በራሱ እጅ እንዳልሆነ ሻይ ስትጠጡ ስቡን ማንሳት ማለት አይደለም ማሰብ ማለት ላስላስ ማድረግ ማለት አይደለም ገብቷል አይደል ማውራለ ነገር ማሰብ ማለት አይደለም ማሰብ ለችግረኛው ለምስኪኑ ብታስብ የሚለው ምስኪኑ ይሄ ነው የተዘነጋ ነው የተተወ ነው የተጣለ ነው ምስኪኑ ኃይል ያለው ኃይሉ ለሌላውን ለማጥቃት የማይጠቀምበት ሰው ነው ይሄ ሰው ብታስበው ማለት ስሙን ብታነሳ ማለት አይደለም ስለሱ ብታወራ ማለት አይደለም ብታስበው ማለት ጻፉ አንደኛ ብታስበው ማለት በአይን ሳይሆን በልብ ብትመለከተው ማለት ነው በልብ ብትመለከተው ብዙ ሰዎች ምስኪኑን ያዩታል ግን ከልባቸው አያስቡትም ማየት ብቻ ወዳጆቼ እንደ ግድግዳ መስታወት ነው ማሰብ ግን በሱ ጫማ ውስጥ መቆም ይጠይቃል የሆነ ሰው አባት ነው የሆነ ልጅ እናት ነች የሆነ ሰው ተስፋ ነው የሆነ ሰው ደስታ ነው ይሄ ሰው ለሆነ ሰው አባት ነው ለሆነ ሰው እናት ነው ለሆነ ሰው ተስፋ ነው ለሆነ ሰው ደስታ ነው ብለህ በሱ ጫማ ውስጥ ገብተህ ብትቆም ነው በተዘነጋው በተተወው በተረሳው በተጣሉ በዛ ሰው ጫማ ውስጥ ገብተህ ብትቆም እግዚአብሔር በክፉ ቀን ይጠብቃል በጠላቶች እጅ አሳልፎ አይሰጥህም ገብቷል ክርስትና አታወሳስበው ሲምፕል ነው ክርስትና is all about love ሽንዱሮ ረጅም ልሳን ከዛ ትንቢት ከዛ እንደገና ማርሽ ቀይረ የሆነ ፈውስ ፕሮግራም ምናምን አይደለም ክርስትና is all about love አስርቱ ግጋት ለሁለት ይከፈላል አንደኛው አምስቱ ወደ እግዚአብሔር አምላክን በፍጹም ነፍስ በፍጹም ኃይል ውደድ ከዛስ ባልንጀራህን እንደራስ አድርገው ውደድ አታወሳስብ ግሪክ አርማይክ ይያልክ አጭር አማርኛ ይሄ ሰው
ማሰብ ማለት በአይን ሳይሆን በልብ መመልከት ማለት ነው። ምስኪኑን ችግረኛውን ብዙ ሰዎች ያዩታል፣ ግን አያስቡትም። ይሄ ዛሬ የተጣለ የተተወ የተረሳ ተስፋ ያለቀበት የመሰለ ሰው፣ ይሄ ቀኑ ሙሉ ጆሮን ከፍቶ እግዚአብሔርን በመስማት የሚጠባበቅ ሰው የሚውል ሰው የሆነ ሰው አባት ነው፣ የሆነ ሰው እናት ነው፣ የሆነ ሰው ደስታ ነው፣ የሆነ ሰው ተስፋ ነው። ገብቷል? የሆነ ሰው ደስታ ነው፣ የሆነ ሰው ተስፋ። እኔ ለእናንተ አገልጋይ ነኝ፣ ለልጆቼ ግን አባት ነኝ፣ ለቤተሰቦቼ ግን ልጅ ነኝ፣ ለልጆቼ ግን ትምህርት ቤት ነኝ፣ ለልጆቼ ቦርሳ ነኝ፣ ደብተር ነኝ። ለአንተ አንድ ነኝ፣ ለልጆቼ ግን ብዙ ነገር ነኝ። ምስኪኑ ብታስበው ማለት ሲደክምና ሲወድቅ ያንን ሰው ብታስበው ማለት ይሄን ሰው ብታስበው ማለት ልክ እንደ ግድግዳ መስታወት ብታየው ማለት አይደለም። በሱ ጫማ ውስጥ ብትገባ እዛ ጫማ ውስጥ ብትገባ ይሄ ሰው የሆነ ሰው ተስፋ ነው፣ የሆነ ሰው ደስታ ነው፣ የሆነ ሰው አባት ነው፣ የሆነ ሰው እናት ነች ብለህ ብታስብ ማለት ከልብ ብትመለከት በደም ሳሳው ሳይሆን በደንብ በጥልቀት ብታስብ ስለዛ ሰው ማለት ነው። ሁለተኛው ማሰብ ማለት ነው። ማሰብ ማለት እንባን መቀላቀል ማለት ነው። ማሰብ ማለት ወዳጆቼ ከሩቅ ቆመ እንዴት ያሳዝናል ብለህ ማለት አይደለም። በጣም ያሳዝናል፣ በጣም ምስኪን ነው ይሄ ሰው እኮ ከ10 ዓመት ከ15 ዓመት በፊት በጣም ጃይንት ነበረ፣ በጣም ትልቅ ቢዝነስማን ነበር፣ ሰክሰስፉል አገልጋይ ነበረ፣ የሆነ ቸርች ውስጥ ያገለግል ነበረ ሳይሆን ከሩቅ ቆመ እንዴት ያሳዝናል ብለህ ማለት አይደለም። አብረ ተንበርክከ እንባህን ከሱ እንባ ጋር መቀላቀል ማለት ነው ይላል መጽሐፍ። እንባህን እንደ ተሰበረ ቀስት የተሰበረውን፣ እንደ ቅጠል የረገፈውን፣ የወደቀውን፣ የተረሳውን፣ የተዘነጋውን እዛ መረሳት እዛ መዘንጋት ውስጥ እያለቀሰ ነው፣ እያነባ ነው። አንተም አብረኸው ተንበርክከ እንባህን ከእንባው ጋር ብትቀላቅለው ማለት ያንተ እንባና የሱ እንባ ቢቀላቀል ማለት ነው። አብረኸው ብታዝን ማለትም ብቻህን አይደለህም ብትለው። አሁን ከባድ ክርስትና ነው እያወራሁት። አብረኸው ብትሆን ማለት ነው። ለችግረኛውና ለምስኪኑ ብታስብ የሚያስብ ምስጉን ነው ማለት ይሰማል። ብር ከኪሱ ተስፋ ከልቡ የጨረሰ ሰው ያለቅሳል። አብረኸው ብታለቅስ ማለት ነው። መጽሐፍ ሲናገር እንደዚህ ያለ ሳኦል እንደሞተ ወሬኛ ለዳዊት ይነግረው መጣ። ከዛ ሰማ ዳዊት። አመስግኑ የምስጋና ቀን ነው አላለም። እናንተ የእስራኤል ቆነጃጅት ወርቀ ሰቦ ያለብሳችሁ ለነበረው ለሳኦል አልቅሱለት። ዛሬ የድል ቀን አይደለም፣ ዛሬ የሐዘን ቀን ነው። ኃያላን እንዴት ወደቁ! ዮናታንና ሳኦል እንደ ንስር ፈጣን እንደ አንበሳም ብርቶች ናቸዋል። እግዚአብሔር አምላክ አገኘሁት ቀባሁት ያለው ሰው እንኳን አይደለም ወዳጁ ጠላቱ ሲሞት ለቅሶ የሚያለቅስ ገብቷል። ሐዘን የሚቀመጥ ሰው ነው ዳዊት። እንደዚህ አይነት ሰው ነው። አልቅሱለት ወርቀ ዘቦ ያለብሳችሁ ለነበረው ለሳኦል አለ። ሳኦል ለዳዊት የልመና እንጀራ እንዲበላ ነው ያደረገው። ሳኦል ለዳዊት ሞቱን እንዲነፍቅ ነው ያደረገው። ሳኦል ዳዊትን እንዲከራተት ነው ያደረገው። ግን የወደቀና የሞተ ቀን ሳኦል ዳዊት እንደዚህ አለ፣ አልቅሱለታል። ስለዚህ መጽሐፍ እንደዚህ አለ፣ ለችግረኛውና ለምስኪኑ የሚያስብ ምስጉን ነው። እግዚአብሔር አምላክ በክፉ ቀን ይጠብቀዋል፣ ደግሞም እግዚአብሔር አምላክ ያድነዋል። ብቻ አይደለም የሚለው ሕያው ያደርገዋል፣ በምድር ላይ ያስመሰግነዋል፣ በጠላቶቹ እጅ አሳልፎ አይሰጠውም። ቢኮዝ ይሄ ሰው ከሌላ ሰው እንባ ጋር እንባውን የሚቀላቅል ሰው ነው። በሌላ ሰው እንባ የማያለቅስ ሰው ነው፣ የማይስቅ ሰው ነው። ገብቷል? በሌላ ሰው ለቅሶ አይስቅም። እንደውም ሌላ ሰው ሲያለቅስ፣ ምስኪኑ ሲያለቅስ፣ ድምፁ የማይሰማ ሰው ሲያለቅስ አብሮ የሚያለቅስ ሰው ነው። በሀገራችን ድሆች ሲሞቱ
ለቅሷቸው ማያምርም ታውቃለህ። እንደ ነገሩ ነው የሚቀበሩት። አሁን መጽሐፍ እንደዚህ ይሄ ገንዘብ ከኪሱ ተስፋ ከለብሱ የጨረሰን ሰው፣ የወደቀን ሰው፣ የተጣለን ሰው፣ የተረሳን ሰው፣ የተዘነጋን ሰው አግኝተኸው አለ አይተኸው ብታልፍ አይደለም ከልብ ብትመለከተው ከዛስ እንባህን ከእንባው ጋር ብትቀላቀል ተንበርክከ አብረኸው ብታለቅስ ወድቋል፣ ተንበርክቋል፣ አንገቱን ደፍቷል፣ አንተም አብረኸው ብታለቅስ እግዚአብሔር በክፉ ቀን ይጠብቃል። ግባራዊ ክርስትና ነው ማስተምራችሁ። አላከሰው ብቻህን አይደለም ብትለው ብቻህን አይደለም ብትለው ያን የተሰበረውን ሰው፣ ያን ተስፋ ያጣውን ሰው፣ ያን የወደቀውን ሰው፣ ያን ተዘነጋ የተረሳውን ሰው ብቻህን አይደለም ብትለው አይዞህ አብሬሃለሁ ብለህ ብትንበረከክ እግዚአብሔር በክፉ ቀን ይጠብቅሃል። ሶስተኛ አንደኛ ማሰብ ማለት በአይን ሳይሆን በልብ ብትመለከተው ማለት ነው። ሁለተኛስ ማሰብ ማለት እንባህን ብትቀላቅለው ማለት ነው። ከእንባው ጋር ብትቀላቅል ማለት ነው። ማሰብ ማለት ወዳጄ ከትርፍ ሳይሆን ከራስ ቀንሰ መስጠት ማለት ነው። ማሰብ ማለት ብዙ ጊዜ ለምስኪን ሰዎች ከትርፋችን እንሰጣለን። ነገር ግን ማሰብ ከዚህ በላይ ነው። ማሰብ ከትርፍ መስጠት አይደለም። ከራስ እንጀራ ቆርሰ መስጠት ነው። ከራስ ጊዜ ወስደ ከሱ ጋር መቀመጥ ነው። ከራስ ክብር ወርደ አንተ ከኔ ትሻላለህ ብለ ማለት ነው። ማሰብ ማለት ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው አለ። ማሰብ ማለት ወዳጆቼ ማሰብ ማለት ከትርፍ ቀንሰ መስጠት አይደለም። ከትርፍ ሳይሆን ከራስ ቀንሰ መስጠት ነው። ነግራቸዋለሁ ብዙ ጊዜ ለምስኪን ሰዎች ከትርፋችን መስጠት ኖርማል። ማሰብ ማለት ግን ከዚህ በላይ ነው። ከራስ እንጀራ ቆርሰ መስጠት ነው። ከራስ እንጀራ ከምትበላው ከራስ ጊዜ ወስደ ከሱ ጋር መቀመጥ ነው። ከራስ ክብር ወርደ አንተ ከኔ ትሻላለህ ብለህ ማለት ነው። በዚህ ረገድ እኔ በጣም ማደንቀው ልጆችን ነው። ለጓደኞቻቸው ለሌሎች ልጆች ህፃናት ልጆች ሲሰጡ ከራሳቸው ፖርሽን ላይ ነው ቆርሶ የሚሰጡት። ለነሱ ከሰጣቸው ቆርሰው ይሰጧቸዋል። ለምሳሌ አሁን ማስቲካ ስትጠይቁ መኪና ውስጥ እሽግ ያስቀመጠ ሰዋል ብድግ አድርጎ ይሰጣል። ነገር ግን ለምሳሌ ሜላላ ስትሰጠኝ ስጪኝ ስላት ለራሷ ከራሷ እንደዚህ ልታስገባው እንደዚህ ግማሹን ይዘዋለች። ሌላውንም ልትከተው ስትል ስጪኝ ስላት ቆርሳ ትሰጠኛለች። ማሰብ ማለት ከትርፍ ሳይሆን ከራስ ቀንሰ መስጠት ነው። አራተኛ ጻፍ በግል ፕሮስፐር የምታረግበት መንገድ ነው የምነግርህ። ህይወት ታሪክ መንገድ የሚቀናበትን መንገድ ነው የምነግርህ። ስኳርህ የሚቀንስበት ደም ምናምን ይሄ በትክክል ሚስት የሚመላለስበት መንገድ ነው እየነገርኩህ ያለሁት። ማሰብ ማለት አራተኛ ማሰብ ማለት ጸጥታውን መስማት ማለት ነው። ምስኪኑ ብዙ ጊዜ ድምፁ አይሰማም። ድምፁ በህዝብ በባለሀብት በባለስልጣንና በጉልበተኞች ጩኸት የተሸፈነ ነው። ምስኪኑ ብዙ ጊዜ እርዳኝ አይልህም፣ እርዱኝ አይልም። አሁንም በህይወት አለው፣ አሁንም ተስፋ አለኝ ነው የሚለው። ለችግረኛውና ለምስኪኑ የሚያስብ ሰው ማለት የምስኪኑ ሰው ድምፅ ከጩኸት መካከል የሚሰማ ማለት ነው። የሚሰማ ማለት ነው። አሁን በእኛ ቤተክርስቲያን ምስኪን ሰዎች አሉ። አንድም ቀን ኮምፕሌን አድርገው ማያውቁ። አንድ ቀን ምን ሞቀን አይሉ፣ ቀሰቀሰን አይሉ፣ ከፊት እንሆን አይሉ፣ ከኋላ አይሉ፣ እንትን ሆነ አይሉ፣ ገላመጡን አይሉ፣ ሰላም አልሆን አይሉ፣ አቤት አይሉ፣ አልጠየቃችሁንም አይሉ። ምስኪን ሰዎች አሉ። ሌሎች ደግሞ ሰዎች አሉ እንደ ስፔን በሬ አርብና እሑድ የሚያረጋቸው መሬቱን የሚወጉ በቃ እንደዚህ ወደ ላይ የሚያረጉ አፈሩን ወደ ላይ የሚያረጉ ሰዎች አሁን አለ። እነዚህ ምስኪን የምትላቸው ሰዎች ድምጻቸው አይሰማም። በባለ ሀብቶች፣ በጉልበተኞች፣ በህዝቦች ጩኸት ድምጽ የተሸፈነ ነው ድምጻቸው። ምስኪኑን የሚያስብ ሰው ማለት ጸጥታውን መስማት የቻለ ሰው ማለት ዝም ብሏል፣ ጸጥ ብሏል። ያንን የሰውየውን ጸጥታ መስማት ትችላለህ ወይ? ምስኪን ሰው እርዳኝ አይልም።
አግዘኛ አይልም። መስማት ትችላለህ ወይ? አምስተኛ ማሰብ ማለት እስከሚያልፍ ድረስ አለመተው ማለት ነው። እስከሚያልፍ ድረስ አለመተው ማለት ነው። ብዙ ጊዜ ምስኪኑን ሰው ለጊዜው ይረዳሉ፣ ከዛ ይረሳሉ። ነገር ግን ምስኪኑን ሰው ማሰብ የረጅም ጊዜ ጉዞ ነው። የረጅም ጊዜ ጉዞ ነው። ምስኪኑን ሰው ማሰብ የረጅም ጊዜ ጉዞ ነው። እስከሚያልፍ ድረስ አለመተው ማለት ነው። እስከሚያልፍ ያ ተስፋ መቁረጥ፣ ያ ሐዘን፣ ያ የልብ ስብራት፣ ያ ባዶነት፣ ያ ብቸኝነት እስከሚያልፍ ድረስ አለመተው ማለት ነው። ካለፈ በኋላ እሱም ስለሚተው አትቸገር። ስድስተኛ ማሰብ ማለት ስድስተኛ ምናልባት እኔ ልሆን እችል ነበር ማለት ነው። ምናልባት እኔ ልሆን እችል ነበር ማለት ነው። በህይወት ውስጥ ትንሽ ብትሰናከል አንተም ምስኪን ትሆን ነበር። ታውቃለህ? ለትንሽ ነው ያመለጥከውና የቆምከው። አንተም ለትንሽ ብትሰናከል፣ ትንሽ ብትገፋ፣ ትንሽ ብትረሳ፣ ትንሽ ብትደናቀፍ አንተም እንደዛ ሰው ምስኪን ትሆን ነበር። ምናልባት እኔ ልሆን እችል ነበር። አሁን ለምሳሌ ብዙ ጊዜ ወደ ሐዋሳ ሲሄድ እኔ ያደኩበት ከተማ ከኔ ጋር የተማሩ አንዳንድ ወጣቶች የማውቃቸው ላይ አሉ እና እኔ መኪና እየነዳሁ ሳልፍ ሁሉ ጊዜ ይላሉ መኪናዬን አቁሜ መስታወት አወርድና ብር እሰጣለሁ፣ ጠራቸዋለሁ፣ ሰላም እላለሁ ምናምን። ግን ሳይ እንደዚህ ይላል፣ ምናልባት እኔ ልሆን እችል ነበር። እኔ እዚህ አመጣኝ ችሎታ አይደለም። ትንሽ ተደናቅፌ ቢሆን ኖሮ አረቄ ቤት ነበርኩ። ትንሽ ባልታገዝ ኖሮ እዛው ጫኝና አውራጅ እየጠበቅኩ ነበር። ለቤት የጅቡቲና እንትን መኪና የፈለኩ ጫኝና አውራጅ ትሆን ነበር ወይ ሰካራም ትሆን ነበር። ትንሽ አንተን ትሆን ትችል ነበር። ዛሬ እንደፈለክ አማርጠ ትበላለህ፣ አማርጠ ትለብሳለህ፣ ኢዘንድ ወስትላለህ፣ ዚዚዛ ትላለህ። ትንሽ ብትሰናከል ግን ያ ጎዳና ላይ የወደቀው ያ እንደተሰበረ ቀስት የተሰበረው ያ እዛ ሰፈር ሆኖ የቀረው ስለኝ ሰው አንተ ትሆን ነበር። ለጥቂት ነው ያመለጥከው። ሰማይ ነው የደረሰልህ፣ እግዚአብሔር ነው የረዳ። ሁለት አይነት ስሊፐር ነበር የምታረገው። ሁለት አይነት ስሊፐር ታረግ ነበር። እብድ ትጫወት ነበር። እውነቴን ነው የምነግርህ። ከዚህ እስከ ሐዋሳ እንደዚህ ትለካ ነበር። እንደዚህ መሀል አስፋልት ላይ ሆነ ያንተ እንደውም ስታብድ አዲስ እብደት ነበር የምታብደው። ምን ነው አስቡኝ፣ እኔ ብሆን ኖሮ እነሱ እንደውም የቃሙት በዚህ በኩል ነው። አንተ በሁለቱም በኩል ነበር የምትቅመው። ደግሞልሁ ይሰማል ማወራው። ለችግረኛውና ለምስኪኑ የሚያስብ ሰው አለ። ምን ቢል እኔ ልሆን እችል ነበር፣ እግዚአብሔር ባይረዳኝ፣ እግዚአብሔር ባያነሳኝ፣ እግዚአብሔር ባይደርስልኝ፣ ሰው ባያረገኝ፣ እግዚአብሔር ባይሸፍነኝ፣ ባይከልለኝ ያ የወደቀው ሰውዬ እኔ ልሆን እችል ነበር። እግዚአብሔር ባይረዳ ባያግዝ፣ ሁልጊዜ ማለት ያለብህ እንደዚህ ነው። እንደተሰበረ ቀስት የተሰበረ፣ ከዛስ ኪስ ገንዘብ ከኪሱ፣ ተስፋ ከልቡ፣ የተዘነጋ፣ የተጣለ፣ የተረሳ፣ የተተወ የወደቀ ሰው ስታገኝ ሰማይ ባይረዳኝ እንደዚህ ሰውዬ ልሆን እችል ነበር ስትል ነው የዛን ጊዜ አጉል ኩራት የሚሰበረው፣ ትህትና የሚወለደው። እኔ ልሆን እችል ነበር እግዚአብሔር ባይረዳኝ። ማሰብ ማለት እኔ ልሆን እችል ነበር ብሎ ማለት ነው። ሰባተኛ ማሰብ ማለት መልሶ ሲነሳ ማየት ማለት ነው እንጂ ወገኖቼ ብለህ የጸሎት ርዕስ ሰውየው ማድረግ ማለት አይደለም። አንዳንድ ሰው አለ ታውቃለህ፣ ሊያማህ ሲፈልግ በጸሎት ርዕስ ነው የሚያማህ። ወገኖቼ እስቲ እንጸልይለት፣ ጥሩ ሁኔታ ውስጥ አይደለም ያለው ይልና ለተንበረከኩት ሁሉ ያቀብላል። ወገኖቼ ሲነሱ አንተን አያርገኝ
ከተንበረከኩበት። ማሰብ ማለት መልሶ ሲነሳ ማየት ማለት ነው። ከወደቀበት ሲነሳ፣ ከገባበት ጨለማ ሲወጣ፣ እንደገና ተስፋው ሲታደስ። እኔ እንዲህ ብዬ ጽፌያለሁ፣ ከጻፍክ ደስ ይለኛል። የምስኪኑ ሰው ትንሣኤ የራሳችን የተስፋ ምልክት ነው። የምስኪኑ ሰው ትንሣኤ የራሳችን የተስፋ ምልክት ነው። የራሳችን ህይወት የተስፋ ምልክት ነው። ያ የምስኪኑ ሰው መነሳት የኛ የመነሳት የተስፋ ምልክት ነው። ገብቷል? የምስኪኑ ሰው ከጨለማ መውጣት የኛ ተስፋ ምልክት ነው። የህይወታችን ተስፋ ምልክት ነው። ዛሬ ያጣው ሰው ማግኘት የኛ የነገ የማጣታችንና የማግኘታችን ተስፋ ምልክት ነው። እንድጽፈው ፈልጋለሁ። ከፍ አድርገ የምስኪኑ ሰው መነሳት ወይም የምስኪኑ ሰው ትንሣኤ የራሳችን ተስፋ ምልክት ነው። ለምሳሌ የደከመ አገልጋይ መበርታቱ የኔ ተስፋ ምልክት ነው። የወደቀ አገልጋይ መነሳቱ የኔ ተስፋ ምልክት ነው። ያጣ ሰው ማግኘቱ የኔ ተስፋ፣ ነገ ባጣ እንደማገኝ፣ ነገ በወርቅ እንደምነሳ፣ ነገ ጨለማ ውስጥ በገባ እንደምወጣ የተስፋ የትንሣኤ ህይወት ምልክት ነው። የተበላሸ ሰው መመለሱ የኔ ተስፋ ህይወት ምልክት ነው። አንተ በራስህ ተስፋ ላይ እንዳቀልድ በራስህ ተስፋ ላይ ማይ ጋድ እግዚአብሔር እንደሚያናግረኝ አውቃለሁ። ለምሳሌ በተቻለኝ መጠን ፖዚቲቭ ለመሆን ሜርሲፉል ለመሆን የምሞክረው ቢኮዝ የዛ ሰው ትንሣኤ የኔ ህይወት ተስፋ ምልክት ነው። ገላትያ 6 እዚህ ይላችኋል። አንተ ራስህ እንዳትፈተን ተጠንቀቅ። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል አይደለም? አንተ ራስህ ደግሞ እንዳትፈተን ተጠንቀቅ። ምክንያቱም ዛሬ ቆማል፣ ነገ ትወድቃለህ። ዛሬ ያለ ነገ ልታጣ ትችላለህ። ገብቶሃል? ዛሬ ከብርሃን ተጨብጭቦላል፣ ነገ ልትዋረድ ትችላለህ። ሰው ቢካርፉል። የምስኪን ሰው ትንሣኤ የራስ ህይወት ተስፋ ምልክት ነው። የራስ ህይወት ተስፋ ምልክት ነው። ኦኬ። ከዛ መጽሐፍ እንደዚህ ወደ በረከቱ መጣላችኋለሁ እኮ እንደዚህ ያለ መጽሐፍ ለችግረኛውና ለምስኪኑ የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ይረዳዋል፣ እግዚአብሔር ይጠብቀዋል፣ ሕያው ያደርገዋል፣ በጠላቶቹ እጅ አሳልፎ አይሰጠውም። ይሄን ሰው ያበራቸው ይቀራል። ወደቀ ሲሉ ቆሞ ያሳያቸዋል። ኢየሱስ ጌታ ነው። ሰው የሰራውን ያንኑ ያጭዳል። እንደዚህ ወዳጆቼ በአጭር አማርኛ ያንን ምስኪን ሰው ይሁኝ ነን 2 ሚኒት 3 ሚኒት ይሁኝ አይኔ ውስጥ ያንን ምስኪን ሰው አይኑ ውስጥ ይው እጁን ንካው አይኑ ውስጥ ይው እጁን ንካው። አረሳውህም በለው፣ ካንተ ጋር ነኝ በለው፣ አይዞ በለው። አይኑ ውስጥ ይው አይኑ ውስጥ ስታየው የሥጋ ሰውነቱን አይደለም የምታየው፣ የነፍሱን ታል ውስጡን ታል። ምስኪን ሰው ወድቆ ነገሩ ተበላሽቶ ሆኖ ስታገኘው አይኑ ውስጥ ይው ጫማውን አትይ። የሰው ልጅ ታውቃለህ መጀመሪያ ሲያገኝ የሚያዩ ጫማውን አትይ፣ ልብሱን አትይ፣ ጥፍሩን አትይ። በትክክል አላበጠረም፣ ፕሮቶኮሉን አልጠበቀም፣ ነገር ዞሮበታል። ስለዚህ ይሄ የተበላሸው ነገር አትይ። አይኑ ውስጥ ይው ከዛ እጁን ንካው፣ ከዛ አረሳውም ካንተ ጋር ነኝ በለው፣ በስም ጥራው። አይኑ ውስጥ ይው ተመልከተው፣ ያለበትን ሁኔታ አንደርስታንድ ለማድረግ ሞክር። እጁን ንካው። በተግባራዊ በተገለጠ በሚኖር ክርስትና ሰፖርቲም አግዘው ብቻ አይደለም፣ አረሳውም በለው። ወዳጄ አይኑ ስታዩ ያን ጊዜ የተሰበረ ተስፋ ታያለ፣ የደረቀ ህልም ታያለ። አይኑ ስታዩ ማለት ነው። ከዛ በአራተኛ ደረጃ በደም ስማኝ፣ እየጨረስኩ ነው። አብረው ተቀመጥ። ለምስኪን ሰው ማንም ሰው ብር ወርውሮ ዞር ይላል፣ ይሄዳል። አንተ ግን ብር ወርውረህለት አትሂድ። የሆነ ሰላምታ ምናምን ሰጥተህ የሂስሙላ ፈገግ ብለህለት አትሂድ። የሆነ ሚኒት፣ የሆነ ደቂቃ፣ የሆነ ያህል ሰዓት አብረው ቁጭ በል። የተዘነጋ፣ የወደቀ፣ የተረሳ፣ የተሰበረ፣ የተበላሸ ምናምን አብረው ቁጭ በል። ከምስኪኑ ሰው ጋር አብረው ሁን። ወዳጆቼ ምስኪኑ ብዙ ሰዎች አልፈውታል።
ሰው ይሄ ምስኪን ሰው አይኑ ውስጥ ይኸው ብያለሁ፣ እጁን ንቀው ብያለሁ፣ ብቻህን አይደለም በለው፣ ከዛስ ጊዜ ስጠው ብያለሁ። እሱ ብቻ አይደለም ክብሩን መልስለት። ራይት ክብሩን መልስለት። ምክንያቱም ምስኪኑ ሰው ብሩ ከኪሱ ልክ ሲያልቅ አዘሴም ታይም ክብሩንም አጥቷል። ስለዚህ ክብሩን መልስለት። የተረሳ የተተወ የተሰበረ የተጣለ ገብቷል። ነገር ግን ጆሮውን ከፍቶ ቀኑ ሙሉ እግዚአብሔር የሚሰማ ሰው ነው። ክብሩን መልስለት። ዓለም አንተ ምንም አትችልም ብሎ ዘንግቶታል። ክብሩን መልስለት። ክብሩን እንዴት ነው የምትመልስለት? ሲያወራ ጆሮውን ስጠው፣ አስተያየቱን ጠይቀው። ገብቷል። ብር ጨርሷል ብለህ አንተ ብቻ አውርተህ አትሂድ። ክብሩን ሪስቶር አድርግለት፣ አድስለት። ማይ ጋድ አድስለት። ሲያወራ ጆሮ ስጠው፣ አስተያየቱን ጠይቀው። ወዳጄ አስተያየቱን ጠይቀው። የራሱ ጥንካሬ በራሱ እጅ ያልሆነን ሰው ሲያወራ ጆሮን ስጠው፣ ጆሮን ስጠው። ታውቃለህ አይደለ? እኛ ሀገር ብዙ ያለው ሰው ነው አንተ ሳታወራው ሰው ወርቶ የምትለያዩት። ምንም የሌለው ሰው ይሰማል እንጂ ያሰማው። ሶ ሪስቶር ሂም። እኔ አይ ላቭ ለምሳሌ ሜፊቦስቴ ነው፣ ሽባ ነው፣ ሎዶባር ነው፣ የተጣለ ነው፣ እንደ ቆሻሻ የተረሳ ነው። እንዴት ዳዊት ሪስቶር እንዳደረገው ስለ ዮናታን ስል ከሳውል ቤት ቸርነት ማደርግለት አንድ ሰው አለ። ሜፊቦስቴ ተገኘት፣ ሎዶባር ቆሻሻ መጣ፣ አምጡታል፣ ሪስቶር አደረገለት። በንጉስ ማዕድ አስቀመጠው፣ እርሻውን መለሰለት፣ ጎተራው ሙሉ ይሁንለታል። እንዴት ሪስቶር እንዳደረገው ገብቷል። ምስኪኑን ሰው የሚያስብ የምስኩን ነው ሲል መጽሐፍ፣ ያ ምስኪን ሰው ብር ከኪሱ ከዛስ አት ዘ ሴም ታይም ክብሩን ሲያጣ፣ አንተ ግን ሂድና ሪስቶር አድርገው። ጆሮ ስጠው፣ ጆሮ ስጠው፣ አስተያየቱን ጠይቀው፣ ስማው። ብር ከኪሱ ተስፋ ከነፍሱ ክብር ከቤቱ ያጣን ሰው ማን ጆሮ ይሰጠዋል? ማንም አይሰጠውም። እግዚአብሔር እንደዚህ ያለ ለችግረኛውና ለምስኪኑ የሚያስብ ሰው አለ። የሚያስብ ሰው አለ። ለችግረኛውና ለምስኪኑ የሚያስብ ሰው ማለት ቸግሮታል እኮ እያለ የሚያወራ ሳይሆን ምስኪኑ ሰው ክብሩን ሪስቶር የሚያደርግ ሰው ማለት እንደገና ሰውየውን ቢውልድ የሚያደርግን ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ያድነዋል፣ ብቻ ሕያው ያደርገዋል። እግዚአብሔር መኝታውን ያነጥፍለታል። ማለት መኝታ ማነጠፍ የቤተሰብና የአገልጋይ ተግባር። ጋድ ያንተ ፋሚሊ ይሆናል። እግዚአብሔር ቤተሰብ፣ እግዚአብሔር እንደ አይኑ ብሌን ፕሮቴክት ያደርጋል። ማይ ጋድ ሰው የዘራውን ያንኑ ያጭዳል፣ ያጭዳል። ሪስቶሪንግ ክብሩን አድስለት። አንድ ጊዜ ሀገር ውስጥ ይሁን ውጭ ሀገር አልነግራችሁም፣ አንድ በጣም ትልቅ አገልጋይ በአንድ ወቅት የሆነ ችግር የገጠመው፣ ግን እኔ ተማሪ በነበርኩበት ጊዜ ስብከቱን በጣም ሰማይ የነበረ ሰው፣ ኢንፍሉዌንሻል የሆነ ሰው፣ የኢትዮጵያ ሕዝብ እንደ አንድ ሰው ይሰማው የነበረ ሰው በሆነ የህይወት ችግር ምክንያት ፌል አረገ። ከዛ ላገለግል በሄድኩበት ጉባኤ ሊካፈል መጥቶ ቁጭ ብሏል። እና አሁን ያለው ትውልድ አያውቀውም፣ እሱ እኔ አውቀዋለሁ። ይሄን እድል ማለፍ ከባድ ነው። እና ነገርኳቸው፣ አንተን ማገልገል ለኔ እድል ነው። እኔ እንዳገልገ ተቆጥሬ አንተ ፊት ቆሜ ለመስበክ ለኔ አን ኦፖርቹኒቲ። ክራባቴን አወለኩ፣ ሰዓቴን አወለኩ፣ ኮቴን አወለኩ። ክብሩን አድስለት፣ ሪስቶር እንዲያደርግ አድርገው። ኖ 3 ልጆች ነበሩት። አንዱ ራቁቱን አየ፣ ሄዶ አወራ። ሁለቱ ልብሱን አምጥተው አለበሱት፣ ክብር አደረጉት።
ከስካሩ በተነሳ ጊዜ ያደረገበትን አወቃል። ሪስቶር ሂም ወዳጆቼ፣ ለችግረኛውና ለምስኪኑ የሚያስብ ሰው ማለት ከንፈር የሚመጥ ሰው ማለት አይደለም። ክብሩን የሚያድስ ሰው ማለት ነው። ከራሱ እንጀራ ቆርሶ የሚሰጥ ማለት ነው። ከራሱ ጊዜ ወስዶ አብሮት የሚቀመጥ ሰው ማለት ነው። ከራሱ ክብር ወርዶ አንተ ከኔ ትሻላለህ ብሎ የሚለው ሰው ማለት ነው። ካንተ ያነሰ የለበሰ ሰው ካንተ ይሻላል ብለ አብረው ከኔ ትሻላለህ ብለ ስትነግረው ማለት ነው። ስታስብ አይደለም፣ በሆድ ስትነግረው፣ ለራሱ ስትነግረው አድርገ ስታሳየው ከኔ ትሻላለህ አንተ፣ እኔ ልነሳና አንተ ተቀመጥ ስትለው ማለት ነው። ገብቷል? አንተ ከኔ ኢምፖርታንት ወድቀሃል። አንተ ያገልጥቃችሁ ዳይመንድ ጭቃ ውስጥ ገብቶ ብታገኙት ትታችሁ አትሄዱም። ብዙ ሳሙና እንደሚገዛ ታውቃላችሁ። እግዚአብሔር አምላክ ብዙ እንቁ ልጆቹ ሲወድቁበት የማይተዋቸው ለዛ ነው። he knows ዋጋቸውን ያውቃል። እግዚአብሔር ከወደቁበት ከተነሱ ሚሊዮን እንደሚያተርፉ እግዚአብሔር ያውቃል። ስድስተኛ ማሰብ ማለት አንደኛ አይኑን ይኸው፣ ሁለተኛ እጁን ንካው፣ ሶስተኛ አረሳውን በለው፣ አራተኛ ከእርሱ ጋር ተቀመጥ፣ አምስተኛ ክብሩ መልስለት፣ ስድስተኛ ፍላጎቱን በራሱ አንደበት እንዲናገር ፍቀድለት። ፍላጎቱን በራሱ አንደበት እንዲናገር ፍቀድለት። ብዙውን ጊዜ ምስኪን ምን ይፈልጋል ብለን ሳንጠይቅ ነው የምንወስነው። ታውቃላችሁ? ፍላጎቱን በራሱ አንደበት እንዲናገር ፍቀድለት። ለችግረኛውና ለምስኪኑ የሚያስብ ማለት ፍላጎቱን በራሱ አንደበት እንዲናገር ፍቀድለት። እሺ፣ ሰባተኛ ዘላቂ መፍትሄ ስጠው። አሳ አትስጠው፣ ማጥመድ አስተምረው እንደሚባለው ማለት ነው። ዘላቂ መፍትሄ ስጠው። አሁን አንዳንድ ሰው ምስኪኑ ሰው እንደ ግሉኮስ ነው የሚረዳው። ጣብ ሲል አሁን አንዳንድ ሰው አይርዳ፣ ግሉኮስ ነው የሚረዳ። በቃ ጣብ 6 ወር ይዘጋዋል። የሆነ ጊዜ ይጠብቅና ጣብ ያደርግልሃል። አትሞትም፣ አድንም። በቃ ልክ እንትን ራስ ምታት ከፍ ሲል ጣብ ያደርግልሃል፣ ሻል ሲል ይተዋል። ግን ምስኪኑ ሰው ዘላቂ መፍትሄ ስጠው። አስባጭ ሪስፖንሲብል በምትችለው መጠን ዘላቂ መፍትሄ ስጠው። ስምንተኛና የመጨረሻ ለእርሱ ጸልይ፣ ከእርሱ ጋርም ጸልይ። እጁን ይዘህ ወደ እግዚአብሔር ፊት አምጣው። ምክንያቱም ምስኪኑ ሰው አይደለም ሰው እግዚአብሔር እንደረሳው ይሰማዋል። እጁን ይዘህ ወደ እግዚአብሔር ፊት አምጣው። ለእርሱ ጸልይ፣ አብረኸው ጸልይ። ባጭሩ እንዲህ ብላችሁ ጻፉ። ስሙን፣ ጊዜውን፣ ክብሩን፣ ድምፁን፣ ተስፋውን፣ ጸሎቱን ሪስቶር አድርግለት። ደግመዋለሁ። ማንነቱን ወይም ስሙን፣ ጊዜውን፣ ክብሩን፣ ድምፁን፣ ተስፋውን ሪስቶር አድርግለት። ያን ጊዜ እግዚአብሔር በክፉ ቀን ይጠብቃል። እግዚአብሔር ይረዳል፣ ሕያውም ያደርጋል። ለጠላቶች አሳልፎ አይሰጥም። ባመመ ጊዜ ይረዳል። መኝታህን ያነጥፍልሃል። መቼ? ባመመ ጊዜ። ጋድ ፋሚሊ ይሆናል፣ ያገለግልሃል። ይሁን እኔን ቀና 40 ቀን ጾም ጸሎት ጥሩ ነው፣ ጸልዩ። የምግብ ማቆም አድማ ግን እንዳይሆንባችሁ ምስኪኑንና ችግረኛውን አስቡ። አምልኮ መዝሙር ጥሩ ነው። ምንድነው የሚባለው? ስፖርት እንዳይሆንባችሁ ግን አስቡ። ህይወት እንዲቀላችሁ። የመጨረሻ ማኑዋል መኪና እና አውቶማቲክ ልዩነት አላቸው። ማኑዋል መኪና ነዳን ብዙ ዘመን፣ ሽመና ነው ስትል ነው የምትውለው። በቃ ሽመና፣ በቃ ጌታ አንደኛ፣ ሁለተኛ ፍሬን ፍሪ ሲሆን ነዳጅ፣ ሽመና በቃ አላየም። ከዛ መኪና ራሱ መብራት ላይ ስታቆም ፍሬን ፍሪ ሲሆን ከዛ በቃ ልክ አውቶማቲክ ሲገባ የአዲስ አበባ ደላላ ምን አለ? አይሆኑም፣ መካኒክ የለውም። አንተ ዘመናችን ሁሉ እንዲህ ሊያስብሉን
ሽመና ከዛስ በቃ ማን አውቶማቲክ ገባው ማን ይሸምንላል አሁን ተራካርጋ ነዳጁ ብቻ ራሱ ማለት ይጨምራል ህይወት አውቶማቲክ እንዲሆንልህ መዝሙር 40 ተጽፎላል በቃ እንዲህ ያልክ ዘመንን የሽመና ህይወት እንዳትኖር ከፈለክ ተራካር እንዲሄድ ከፈለክ በቀኝ ሺ በግራ 10 ሺህ ምናምን ወደቀ እንድትል ከፈለክ ለችግረኛውና ለምስኪኑ የሚያስብ ምስጉን ነው እግዚአብሔር በክፉ ቀን ይረዳዋል ይጠብቀዋል ሕያው ያደርገዋል ለጠላቶቹ ምኞት አሳልፎ አይሰጠውም በምድር ላይ ያስመሰግነዋል 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 ባመመው ጊዜ አልጋውን ያነጥፍለታል ይረዳዋል ብቻውን አይሆንም የውሻ ሞት አይሞትም ማለት ነው አጭር አማርኛ ተኝቶ ነው የሚሞተው ተኝቶ ትልቁን ቤት ለትልቁ ልጅ ብሎ አቤት ጸልዮ ባርኮ የሚሄደው እንደዛ አይነሰው ምስኪኑን የማሰብ በረከቶች አልኳችሁ ለዚህ ነው ብራዘር ክርስትና ሲምፕል ነው አታውሳስበው ባልንጀራህን መውደድ ነው ሲምፕል ነው ወዳችኋለሁ